ለሁለት ሆኖ እኮ ሀይሚን ተጫወቱባት፣ ጨጓራዋን የላጡ። ብሩኬ ግን በምን አሚሮ ብታስበው ነው እንደዚህ አይነት አሳፋሪ ድርጊት የምታደርገው? ከሴት ጋር አብሮ መተኛት፣ በሴት እጅ መደባበስ ምን ክብር ነው? ትልቅ ድርጊት እንደተደረገ ለሀይሚ መላክ ውስጥ ምን አስፈለገ? በመጀመሪያ ደረጃ እኛ ኦዲየንስን ባታከብሩ ፈጣሪያችሁን አትፈሩም? ይህ የዝሙት ስራ እኮ ነው እያስተላለፋችሁ ያላችሁት። እየተደባበሳችሁ ሳሳያችሁን፣ በዛው ደግሞ ለማያውቀውም እያደረጋችሁ ብታሳዩ መልካም ነበር። እንደ ሀሳብ እንዲማሩ ብዬ ነው። እውነቴን እንደምላችሁኝ እና እኔ በጣም እያስፈራኝ ያለው እንደዚህ እያደረጋችሁ እየሄዳችሁ በጣም የሚወዳችሁን የሚያከብራችሁን ኦዲየንስ እንዳታጡ ነው። የምሬ እንደምላችሁኝ። ከዚህ ምንድን ነው ሊማር የሚችለው? በመጀመሪያ ደረጃ ማለት ነው እና እኛ ስንወዳችሁ ስናከብራችሁ እኮ እናንተ የምትሰሩትን ስራ እያየን ነበረ። አሁን ግን ነገሩ እየተበላሸ ነው። ይሄ ነገር ለአንዴና ለመጨረሻ የማስተላልፈው መልእክት ለብሩኬም ለሀይሚም እንዲደርስ ላይክ አድርጉልኝ ቤተሰብ ማለት ነው። እዚህ ጋር ብሩኬ እንግዲህ ከሴት ጋር እየተሻሸህ መጣህ። እሺ ምንድን ነው መልእክቱ? ሜቢ ሀይሚክ ያለውን ስሜት ለማወቅ ሀይሚን ለማስቀናት ከሀይሚ ጋራ ለመታረቅ እንበል። እንደዛ አይነት እርቅ የለም። በመጀመሪያ ደረጃ ሀይሚ እንደምትወድ እንደምታፈቅር ታውቃለህ። ስለዚህ ብዙ ነገር ከእሷ ጋር አሳልፋ ለእሷ ስሜት መጠንቀቅ አለብን። ይሄን ነገር ስታይ ወደ አንተ ሳይሆን የምትመጣው አንድ ሴት እስከ ነው ልጠላህ የምትችለው። ምክንያቱም በእሷ ላይ ቺት አድርግሃላ እንዴ። ቺት ያደረገን ወንድ እንዴት ነው አንድ ሴት በአይኗ እያየች እየተመለከተች ልትቀበል የምትችለው? ምን አይነት ድርጊት ነው እየተደረገ ያለው? እዚህ ጋር መናገር የምፈልገው የምክክር ስራ ከሆነ ሀይሚ አንቺም እጅሽ ካለበት እዚህ ላይ ማለት ነው ይሄን ነገር ብታቆሙት እንደ ሀሳብ። ምክንያቱም በጣም የሚወዳችሁ የሚያከብራችሁ በጣም ትልልቅ ስማርት የሆኑ የተማሩ የተመራመሩ ሰዎች ሁሉ እናንተን ወደው ይከታተሏችኋል፣ የማታውቁ ከሆነ ማለት ነው። አንቺም እጅሽ ኖሮበት ስራ እንደዚህ እየሰራችሁ ከሆነ ይቅርባችሁ፣ ሌላ ቀይራችሁ መስራት ትችላላችሁ። እኔ እንደተረዳሁት እንደገባኝ ከሆነ እዚህ ጋር ብሩኬ ሀይሚን ለማስ ቀናት የሄደበት መንገድ ነው። ግን በእንደዚህ መንገድ የሰው ልጅ ይታረቃል ወይንም አንድ ይሆናል የሚባል ነገር የለም። በትምህርት ደረጃ እንኳን ቢኬድ የበለጠ ያለያያል እንጂ አንድ ሊያረግም ሊያስታርቅም አይችልም በጭራሽ ማለት ነው። ከሀይሚ ጋር ውጣ ስትለው ማታ ላይ ወጣ፣ ሌላ ሴት ጋር ሄዱ፣ አብሮ አደረ፣ እያሻሸች እየደባበሰች። በጣም ነው የሚደብረው። እኔ ስቅጥጥ ነው ያለኝ፣ የምሬን ነው ብላችሁ። ሲጀመር አንድ ወንድ ለሴት ወይንም ደግሞ ለሆነ ሰው አይደለም ታማኝ መሆን ያለበት። ብሩክ እየተናገረ ነበር፣ ካንቺ ጋር እያለው ታማኝ ነበርኩ። አሁን ግን አንቺ ስትጠይኝ ወይንም ደግሞ አንቺ እንለያይ ስትኝ የራሴን እንደፈለኩ እየሆንኩ ነው ስትል ነበረ። ታማኝ የምትሆነው ለሴት ሳይሆን ወይንም ደግሞ ለአንድ ሰው ብለህ ሳይሆን ለራስ ነው መታመን፣ ለፈጣሪ ነው መታመን። ገባህ አይደለም? የምን መንዘላዘል ነው? የምን በሴት መተሻሸት? በእርግጥ ይች ልጅ ለብሩኪ የሆነ ዝምድና ነገር እንዳላት ያው ከዚህ በፊትም ነግሬያቸዋለሁ። ቢሆንም ደግሞ በጣም ያስጠላል፣ ይደብራል። በጣም ትንንሽ ልጆች ሁሉ እናንተን ይመለከቷችኋል። ከዚህ ምንድነው ሊማሩ የሚችሉት? እናንተ ቀጣይ ላይ እኔ የምጠብቃችሁ ለምንድን ነው ግን የቡታጅራ ዩቱበሮች በብዛት እንደዚህ አይነት ስራ የምትሰሩትኝ? እኔ ሌላ ዩቱበሮች በእንደዚህ ደረጃ አይቼ አላቅም። እውነቴን እንምላችሁ እኔ ሀይሚ ብሩኬ የምጠብቃችሁ በጣም ትልቅ ሌቭል ነው ስለምወዳቸው። ገባችሁ አይደለ? ከትልልቅ ሰዎች ጋር ትልልቅ ስራ ሰውን የሚያስተምር አገርን የሚገነባ ስማቸውን የሚያስጠራ ነው የምፈልገው። እዚህ ጋር ስንወዳችሁ ስናከብራችሁ በምትሰሩት ስራ ነው። ገባችሁ አይደለ? ማወቅ ያለባችሁ እንግዲህ ቤተሰብ ወደ እኔ የተሰማኝን ነገር ነው እየተናገርኩ ያለሁት። ወደ ዋናው ነገር ስመጣላችሁ እንግዲህ ሀይሚ ዛሬ በውስጥ ቪዲዮ ላከችልኝ ብላ ስታሻሸው ስደባብሰው የሚያሳይ ቪዲዮ ነው ለሀይሚ የተላከላት እና ሀይሚ እንግዲህ እንዳየሁት ከሆነ በጣም ተሰምቷት ነበር ስታወራ የነበረው። እንደዚህ አይነት ነገር ልቤን ሰብሮታል፣ በቃ ለጠላቴ ሁላ አልመኝም እያለች ነበር። እዚህ ጋር ምንን ያሳያል? ሀይሚ ብሩኬን እየወደደችው እንዲስተካከል ነው ትናንትና ከቤት ውጣ ያለችው። ገባችሁ አይደለ? ብሩኬ ደግሞ ለጥቀጥ ብሎ ሌላ ሴት ጋር ሄደ። በእርግጥ እንደዚህ የምታሳዩት ሪል ላይፍ ላይ አለ የለም አይደለም፣ ግን ደግሞ ይሄ ትክክል አይደለም በመጀመሪያ ደረጃ ማለት ነው። ቪዲዮውን ውስጥ ቀርጾ ለሀይሚ ምን አስላካት? ልጅቷ ያስላካት ምክንያት ምንድን ነው? እንዲቆርጥልሽ አለ። አንቺ ምን ቤት ነሽ? እሷ ቆረጥላት አልቆረጥላት አንቺ ምን አገባሽ? በመጀመሪያ ደረጃ ብሩክ የምትፈልጊ ከሆነ ብሩኬን ያዝ ማድረግ ነው በቃ አለቀ። የራስሽ የግልሽ ማድረግ ከፈለግ እሱን መቆጣጠር እንጂ ሀይሚ ጋር ምን አስደረሰሽ? እዚህ ጋር ስራ እንደሆነ በደንብ የምታውቁት አንዳንድ ነገሮችን ልንገራችሁ። በመጀመሪያ ቪዲዮ ለሀይሚ ተላከ። ኦኬ። ከዛ ብሩኬ ሲመጣ ደግሞ ልጅቷን ይዟት መጣ። ለምን ብትሉ እዚህ ጋር በአንድ
በሁለት አይነት ነው እንትን የምነግራችሁ ማለት ነው። እዚህ ጋር የብሩኬ ሀሳብ ምንድነው ከልጅቷ ጋር እንደዛ ቪዲዮ ላከላት። ሀይሚ ያየችው ልጅቷን ይዞ የመጣበት ምክንያት ሀይሚ ልጅቷን አምጣ ስለምትለው ከመኪና ወርዶ ያመጣታል። ስለዚህ ሀይሚን አስቀንቶ ወይም ሀይሚ ያለውን ስሜት ለማወቅ ልጅቷን ተጠቀመባት። እንደዛ እንዲታሰብ ፈልጋችሁ ከሆነ እንደዛ አይነት ሪል ላይፍ ላይ የለም። በቃ አለቀ። ህፃናት አይደለንም፣ እጃችንን የምንጸባ ህፃን አይደለንም። ማወቅ ያለባችሁ ገባችሁ አይደለ? ሁለተኛ ነገር ደግሞ እንደ ስራ ስንመጣ ደግሞ ሀይሚም ዛሬ እንዳያችሁት በጣም እንደምትወደው እንደገና ደግሞ ልቧ ውስጥ ያለው ሌላ አፏ ውስጥ የምትናገረው ሌላ በቃ እንዲለማመጣት እንዲያባብላት ትፈልጋለች። ያን ነገር ነበር ዛሬ ስትናገር የነበረው። ሰው ብትጠላው ባትወደው ኖሮ ሀይሚዬ ውጣ ካለችው በኋላ እንደፈለገ መሆን ይችላል ከማንም ሴት ጋር ብሩኬ ካልደበረው ኦር ደግሞ ይሄ ነገር ልክ አይደለም ብሎ አሚሮ ካልከለከለው ከፈለገ ለምን ከ50 ከ60 ሴት ጋር አይሆንም? ሀይሚ አይመለከታትም ነበር። ገባችሁ አይደል? ዛሬ ብሩኬን ጠርታ ማናገር አይጠበቅባትም። ምክንያቱም ልብሱንም ሻንጣውንም ጫማዎቹንም አስወጥታ ከቤት አስወጥተዋለች። ገባችሁ አይደለ? እስከነ ኮተቱ አስወጥቻለሁ አልፈልግም እያለች ሁላ ነበር። እና ባትወደው ባትፈልገው ኖሮ እስከ ነበር መተው የነበረባት። ነገር ግን ሀይሚ እዚህ ጋር ሁለት አይነት ልብ ናት። እዚህ ጋር ተወደዋለች፣ ሌላ ሰው ሲይዘው ደግሞ አመራት። መልሳ ማናገር ፈለገች እንዲያባብላት በፍቅር እንዲገዛት ልቧ ውስጥ እየወደደችው በአፏ ግን ሌላ ነገር እንደምትናገረው ነው ምንድነው ስትናገር የነበረው ዛሬ ማለት ነው። ወል እንግዲህ እውነታውን ደግሞ ስነግራችሁ እኔ ዛሬ የተሰራው እያንዳንዱ ነገር ልጅቷም እዚያው ቤት ነበረች፣ ብሩኬም እና ሀይሚም የተለያየ ክፍል እንዳለ ታውቃላችሁ። እዛው ቤት ውስጥ ነው ሁሉም ነገር የተሰራው። ይሄ ማለት ምንድነው የምክክር ስራ ነው። ሀይሚና ብሩኬ ሲጀመር ተመሳሳይ ልብስ ነው የለበሱት። እዛው ቤት ባይሆኑ ኖሮ እንዴት ይሄን ልብስ ለበሱ? ብሩኬ ዛሬ እስትክክል ትወናውን እየተወነ ነበረ። ሀይሚም ደግሞ ተመሳሳይ ማለት በደል የደረሰባት ሴት የሆነ የምትወደው ሰው ቺት ያደረገባት ገባችሁ? እንደዛ አድርገ ነበር እየተወነች የነበረው። ነገር ግን ቺት የተደረገበት ሴት በመጀመሪያ ሀይሚ እንደዚህ አይደለም። ገባሽ? እሱ አብሮ እያደረ ደስ ያለ ላይፍ እያሳለፈ ከዛ ደግሞ አንቺ ጠርተሽ እወድሃለሁኝ ለምን እንደዚህ ታደርጋለህ? ይሄ ነገር ትምህርት አይሰጥም በመጀመሪያ ደረጃ ማለት ነው። ሲቀጥል ለኦዲየንስም አይመጥንም፣ ለእናንተም አይመጥንም። ስራችሁን ብታስተካክሉት መልካም ነው። በእርግጥ እዚህ ጋር የማውቀው ነገር ምንድነው ሴት ልጅ ተለማመጤ ማለት ትወዳለች። አጠገቧ ሆኖ ደግሞ የትም አይሄድም ብላ ስለምታስብ ውስጧ ሌላ ያስባል ወይንም ደግሞ ተወደዋለች፣ ባፏ ደግሞ ሌላ ነገር ትናገራለች። ኦፍኮርስ ይሄ ያስኬዳል፣ ምክንያቱም ሴት ስለሆንኩ ስለማውቀው ማለት ነው። እና ግን ከሌላ ሴት ጋር የሆነ ነገር አድርጎ መጥቶ እወዳለሁ ይቅርታ ልለው አልችልም በጭራሽ ማለት ነው። እኔ እንደ ራሴ እንደ ግሌ ልጅቷ የብሩኬ ዘመድ ነገር ናት ማለት ያው ለስራ ነው ይሄ ነገር ሁሉ እየተቀረጸ እየተሰራ ያለው። ነገር ግን እናንተን አይመጥናችሁም፣ ኦዲየንስንም አይመጥነውም። በተለይ ደግሞ እኔ በኔ እይታ ሀይሚ ብሩኬ የምጠብቃቸው ሌቭል የሌለ በቃ አሚሮ ላይ የገነባሁላቸው ቦታ አለ። እንደ ብዙ ሰዎች በአለም እንደሚንቀሳቀሱት በሰው ተወዳጅ እንደሆኑት ስራቸው ይቀጥላል። ታውቃላችሁ እዚህ ጋር አሁን እየሰሩት ያሉት ለነገ ለተነገ ወዲያ ቫልዩ አለው። ሌላ ስራ ይዞላችሁ እንዲመጣ እድል አለው። ገባችሁ አይደለ? እንደዛ ስለሆነ የማስበው ፕሊስ ከእንደዛ አይነት ስራ ብትቆጠቡ። ብሩኬ ዛሬ ያደረግከው ነገር ምናልባት ለመታረቂያ መንደርደሪያ እያደረግክ ነው ያለው አውቃለሁኝ፣ ግን እንደዛ አይነት ነገር አያስታርቅም። በሪል ላይፍ ላይ በድራማ ላይ ስለሆነ ብቻ ያው እየተወናችሁት ነው። ብዙ ግን አልተመቸኝም። እውነቴን ነው የምላችሁ አልተመቸኝም። ብሩኬ ስምህን ይዞት ገደል ለሚገባ አሁን እየሰራ ያለው ስራ ማለት ነው።